ውድ የብርሃን ቲቪ ተመልካቾችና አድማጮቻችን በቶሮንቶ ካናዳ የመንበረ ብርሃን ቅድስት ማርያም ካቴድራል መስራችና አባት የሆኑት ሊቀ ካህናት ምሳሌ እንግዳን ቃለ መጠይቅ በማድረግ ከቆሎ ተማሪነት ድቁና ክህነትና በስደት ክርስትናን ለማስፋፋት የተደረገ ሐዋርያዊ ጉዞ በተከታታይ እናቀርባለን። በጉዞው ዛሬ ካለንበት ለመድረስ የብዙዎቻችን ተሳትፎና ድካም የጠየቀ በመሆኑ ራሳችንን የምናይበትና ትምህርት የምንቀስምበት ይሆናል። ጤና ይስጥልኝ ተመልካቾቻችንና አድማጮቻችን። በዛሬው እንግዳችን በእድሜ ባለጸጋ የሆኑ ሀገር ቤት ውስጥም በስደትም ዓለም ደግሞ እስካሁን ድረስ ባለ የህይወት ተመክሯቸው ሰፊ ልምድ ያላቸውን በሃይማኖት ትምህርትም ከፍተኛ አገልግሎት በመስጠት ላይ ያሉትን ሊቀ ካህናት ምሳሌ እንግዳን ነው የዛሬ እንግዳ ማድረጋቸው። ሊቀ ካህናት ራሳቸው ታሪክ ናቸው። ከዛች ታሪካቸው ውስጥ ትንሽ ጨልፈው ለኛ በማስተዋወቅ አሁን የሄዱበትን ሁኔታ ሁሉ እንዲያስረዱንና ትምህርት እንቀስምበታለን ብዬ አስባለሁ። አመሰግናለሁ። ሊቀ ካህናት ይህን ጥሪያችንን አክብረው ስለመጡልን በጣም ነው ማመሰግነው። እንግዲህ አሁን እንደገለጽሁት የሶ ታሪክ ብዙ ሊያስተምረን የሚችል ነውና ከመጀመሪያ ብዙ ሰዎች የሚያውቁት ቢሆንም ሊቀ ካህናት ማን ናቸው? የልጅነቶ ጀምሮ የት ተወለዱ? እንዴት አደጉ? ቤተሰቦቹን በዚህ በመግለጽ ቢጀምሩልኝ። እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስሜን ቅድም ተናግረሃል። ሊቀ ካህናት ምሳሌ እንግዳ እባላለሁ። የተወለድኩት በደቡብ ጎንደር የሚባለው በደብረ ታቦር ኢየሱስ ነው የተወለድኩት። አባቴ የቤተ ክርስቲያን አባት ናቸው፣ የቤተ ክርስቲያን ሰው ናቸው። እንግዲህ በዚያ ቦታ ብዙዎች ልጆች ቤተሰብ የተወለዱት 12 ነን። ከ12ቱ አንዷ ሴት ናት። እንግዲህ 11ዱ ወንዶች ነን። የመጀመሪያው ወንድማችን በዚህ በቤተ ክርስቲያን ትምህርት እስከ ዲቁና ድረስ ተምሮ ከዚያ በኋላ ወደ ዘመናዊ ትምህርት ሲመጣ ወደዚያ ነው የሄደው። እኔ ሶስተኛ ልጅ ነኝ ካሉት ማለት ነው። እኔ እዚያ በፊት 2 አርፈዋል። ወደ ትምህርት የጀመርኩት ገና በልጅነቴ ከአባቴ ነው። አባቴ ነው ፊደል ያስቆጠረኝ። ፊደል ቆጥሬ ዳዊት መድገም ሲጀምር ወደ ደብሩ መርጌታ ወልደ ኪዳን ቦታ ገባሁኝ። እዚያ ዳዊት ደገምኩ። ዳዊት እየደገምኩ ሳለ የቃል ትምህርትም ደግሞ የዜማውን ትምህርት ደግሞ እስከ መስተጋብ የሚባል አለ። እስከዚያ ድረስ ደርሼ ነበረ። ከዚያ ወንድሜ እኔ ታላቅ ወንድም ጎጃም ቅኔ ቤት ነበረ። አሁን ከዚያ ቅኔ ቤት ተመልሶ በህማም ምክንያት ይመጣል። እርግጥ ጨርሷል። ከዚያ መጣ በኋላ ትንሽ ጸበል አድርጎ ሲሻለው ወደ ሌላ ትምህርት ቤት ዜማ ትምህርት ቤት እሄዳለሁ ብሎ ሲሄድ አብሬ ሄድኩኝ። እንግዲህ በዚህ በቆሎ ትምህርት ቤት በዚህ በሀገራችን ትምህርት ቤት ብዙ ጊዜ ብዙ መሰናክል ይመጣል፣ በሽታ ይገባል። አባታችን ላቋርጠውት ስቴጅ ላይ ለምን ወደ ቆሎ ትምህርት ቤት ሄዱ? ዛኔ ዘመናዊ ትምህርት ደብረ ታቦር አልተጀመረም ነበረ? ቤተሰቦስ ወደዛ ተጀምሯል፣ ግን አባታችን ደስተኛ አይደሉም በዚህ በዘመናዊ ትምህርት። የዛን ጊዜ ገና እንደመጣ የሚስዮን እንትን ነው እየተባለ ስለሚታማ
ሃይማኖት ያስቀይራል ስለሚባል አባታችን ፈቃደኛ አይደለም። እኔ የዛን ጊዜ ገና ልጅ ነኝ። ያው በዚያው በአካባቢ ባለው ነው የምንጓዘው እና አባታችን ወደዚያ እንድንሄድ አይፈልግም በመሰረቱ ሁላችንም ቢሆን። ያ የኔ የመጀመሪያው እኔ ታላቅ ዳዊት ከደገመ በኋላ ዲቁና ከተቀበለ በኋላ ወደ ሌላ እንዳይሄድ እናቴ ስለምትፈልግ በግድ ዘመናዊ ትምህርት ቤት እንዲጀምር አስደረገችው እንጂ አባቴ ፈቃደኛ አልነበረም። እና እንደዚያ ነው እንግዲህ እዚያ ወደ ውጭ ወንድሜ ቅድም እንደጀመርኩት ወንድሜ ጋራ እዚያ ወደ ትምህርት ቤት እዚያው ስንሄድ እንዳጋጣሚ ከገባህለንበት ትምህርት ቤት ተስቦ ይባላል። በሽታ ተስቦ ነው የሚባለው በዛን ጊዜ። እንደዚያ ያለ ውስጥ ገባ። አሁን እዚያ ተነስተን ሌላ ቦታ ቀየርን። ተስቦን በመሸሽ ወደ ቤታችንም አልሄድንም። ከሌላ ቦታ ገባን። እዚያ ገብተን እሱ እየተማረ የዛን ጊዜ እንደውም ትንሽ ከበድ ላይ ነበረ። ለምን? ምክንያቱም እኔ ነበርኩ ልመናውንም ለምነው። የቆሎ ትምህርት ቤት እንግዲህ እየተለመነ ነው የሚበላው። እሱን በተመለከተ አባታችን የበለጠ በአሁኑ ሰዓት እየተረሳም ብዙም ሰው ደግሞ ይዘነጋዋልና የቆሎ ትምህርት በሚማርበት ሰዓት አንድ ሰው ከቤተሰቡ የግማሽ ቀን የአንድ ቀን የሁለት ቀን መንገድ ርቆ ነውና የሚሄደው። ራቅ ተብሎ የሚከደው በሁለት ምክንያት ነው። አንዱ የምትፈልገውን ትምህርት ለማግኘት ነው። ሁለተኛው ግን ከቤተሰብ ከሆንክ በስራ ትጠመዳለህ፣ ትምህርቱን ያሰናክልሃል። የምንተዳደረው አባቴ በሁለቱም ነው የሚተዳደረው፣ በንግድም በእርሻም። ምን እንኳን የቤተ ክርስቲያን ሰው ቢሆን ያው የሚተዳደረው በራሱ ነው እና እርሻ አለ፣ ከብት አለ፣ ከብቱን ማስገባት ማስወጣት አለ። ምንም እንኳን ሌላ ሰራተኛ ቢኖርም ከቤት እስካለ ድረስ ያንን መሳተፍ አለብህ። ከቤት ከሆንክ ለትምህርቱ 100% አትሆንም፣ ትኩረት አይሰጥም። አዎ ወደ ቤት ስራው ይሆናል። በዚህ ምክንያት ነው እንግዲህ ለቆ እዚያ ቤተሰብ ተለይቶ ለሌላ የሚከደው። እንግዲህ ይሄ የድሮው ስናየው እየለመነ የምንማርበት ሁኔታ እንደ ስኮላርሺፕ ማለት ነው። በዚያ ባለንበት በተሰየምንበት ቦታ ላይ ቦታ ይሰጠናል። ከዚህ እስከዚህ አንተ ከዚህ እስከዚህ አንተ ተብሎ የልመናው ቦታ ማለት ነው። ቦታ ይከለላል። እነዚያ ደግሞ መመናኖቹ ደግሞ እርግጠኞች ናቸው። አረ ተማሪው ይመጣልና ባትኖርም ለመንደር ሰጣ ትሄዳለች እንጂ ሄደን ሳናገኝ መመለስ ምግብ ሳታገኙ ህብረተሰቡ ግዴታው አድርጎ ይቆጥረዋል። አዎ እና እንደ ስኮላርሺፕ ማለት ነው ሳስበው ዛሬ። ምክንያቱም መናኑ ራሱ የኛ ተማሪዎች ናቸው ብሎ ምንም እንኳን እንደ ቤት ባይሆንም ደረቅ እንጀራ ይሰጣል። ያንን እንጀራ ሰብስበን እኛ በራሳችን ደግሞ ከተሰባሰብነ በኋላ አንድ ላይ ሆነን ሌላውንም ጨማምረን አንድ ላይ ሆነን የምንበላው እና ይሄንን ምእመናኑ እንደ ግዴታው ቆጥሮ ነው የሚያስተምረን የነበረ። ዘመናዊ ትምህርት ታክስ እየከፈለ ወጣቱ እንዲማር እንደሚያደርገው ሁሉ የገጠሩ ህብረተሰብ ደግሞ ከቤቱ የሚያገኘውን ከእንጀራውም ከቆሎም ከፍሎ ሰጥቶ ያስተምራቸዋል ማለት ነው። የለም ብሎ አይመልሰንም። አንዱ ትንቅንቅ ደግሞ እንዲያስታውሱልኝ የምፈልገው መቼም እንዲህ በቀላሉ ለጎረቤትም ሰጣ ብትሆን ይሄን እንጀራ ስጡልኝ ብላ እያንዳንዱ ህብረተሰብ እንደሚሰጠውት ይገባኛል። ብዙ እንቅፋት ግን አለ። የውሃ ሙላቱ፣ የውሻውስ ጉዳይ? አዎ እሱ እንግዲህ አስቸጋሪ ውሻው ነው። ውሻው አንዳንድ ቦታ ላይ በጣም ኃይለኛ ውሻ አለ። ያንን ውሻ መቋቋም አለብህ። እንደውም እንደዚህ አስታውሳለሁ። ኃይለኛ ውሻ ነው። ቤተሰቦቹ የሚሰጡት አንድ እንጀራ ነው። ሌላው ቦታ አንድ እንጀራ አይደለም፣ ግማሽ እንጀራ ኩርማን ነው የሚሰጠው። ግን እዚያ ቦታ አንድ እንጀራ ሙሉ እንጀራ ነው የሚሰጠው
እና ተማሪ ሁሉ ይፈራል። እኔ ግን መሄድ አለብኝ ብዬ ሄድኩኝ። በእጄ ጠጠር ይዣለሁ። አፉን ከፍቶ ሲመጣ ያንን ጠጠር ሲወረውር አውሮሮው ተሰነቀለ። ወይ ከዚያ በኋላ ወይ ወይ ያለ ተመልሶ ሄደ። ሰዎቹም አላወቁ ምን እንዳደረኩት እንደ ልቤ። ከዚያ በኋላ በሌላው ጊዜም ስመጣ ገና ሲያይ ይፈራ ጀመር እና በቃ ሌላው ተማሪ ይፈራል። እኔ እዚያ እየሄድኩ እንደውም ሌላ ቦታ ምን ያስከደኝ ብዬ እዚያ ነው ቀጥታ የምሄደው። ሙሉ እንጀራ ስለሚያገኙ ሙሉ እንጀራ ነው፣ አንድ እንጀራ ይሰጡኛል። እና እንደዚህ ያለ ታሪክ አለ። መቼም ግን እነዚያ ሰዎች እንዴት አንድ እንጀራ ሙሉ እንጀራ የሚሰጡት ስላላቸውም ጭምር ነው። በነገራችን ሀብታም ስለሆኑ ደግሞ ግዴታም አለባቸው፣ መስጠት እንዳለባቸው ያምናሉ። ሌላው ግን እንጀራ ብቻ አይደለም ይዛችሁ የምትሄዱትና እያንዳንዱ ቤተሰብ ውስጥ ሄዳችሁ አንደኛ ወዳጅነት ይኖራል፣ በጣም መተዋወቅ ይመጣል። ከዛም በላይ ደግሞ በህብረተሰቡ ውስጥ ብዙን ጊዜ ቅድም አንስተውልኛል ተስቦ በሽታም ሊኖር ይችላል። ያም የመተላለፍ ጉዳይ ይኖራል። ያስ አያስፈራችሁም? ከአንድ ቦታ የሚመጣም ህመም ወደዛ ወደ ተማሪ ወስዶ መቀላቀሉ ያስፈራል። እኮ አለ ከተባለ አንሄድም። ግን ሳታውቁ ሊይዝ ይችላል። ሳናውቅ ሊይዝ ይችላል። ግን አለ ከተባለ እዚያ ቦታ አንሄድም። በዚያ አካባቢ እነሱም እንግዲህ ያሁኑና የድሮ አንድ አይደለም። ይሄ ተስቦ ሲገባ እነዚያ የተያዙ ሰዎች ቀሳ ይባላል፣ ወጥተው ሌላ ቦታ ይቀመጣሉ፣ ቤታቸውን ለቀው ኳራንቲን እንደማለት እንዳሆኑ እና እዚያ ይቀመጣሉ፣ ለብቻቸው ይቀመጣሉ፣ ከቤተሰብ ተለይተው እና እዚያ አካባቢ ይነገራል ገብቷልና እነሱም የሉም እንዳትመጡ ይባላል። እኛም እናውቃለን፣ አንሄድም። ግን እንዳጋጣሚ ይያዛል ተማሪው። ከተያዘ እኛም ብንሆን እዚያ ትምህርት ቤቱ አንሄድም። ደግሞ አስታውሳለሁ የኔ ጓደኛ ታሞ ይዘነው ወጠን ዛፍ ስር ነው የምንቀመጠው። ዛፍ ስር ይቀመጣል። እሱን እዚያ አስቀምጠን እንደዛ ዛፉ ስር እንደ ዳስ አድርገን ማታ ማታ ነው ምን ቀሳ ማለት ነው ለዛ ሰው። አዎ ከሌላ ሰው እንዳይገናኝ። አዎ ምግብ ይዘን ለተመደብ ማታ ማታ ነው እና እንትን ገና እዚያ አካባቢ ስንደርስ መነጋገር አንችልም። ድንጋይ እንወረውራለን። ያንን ሲሰማ ድምጽ ያሰማናል። እዚያ ውስጥ እንዳለ ማለት ነው። እዚያ በኋላ ህይወት መኖሩን ለማወቅ ምግቡን እዚያ ጥለን እንሄዳለን። ሲሻለው ስንሄድ የለም ቼክ እናደርጋለን። ውስጥ ገብተን እዚያ በኋላ እናያለን ወጥቷል፣ ተሽሎት ሲሻለው ወደኛ አይመጣም፣ ወደ ሌላ ነው የሚሄደው። ወይ ወደ ምክንያቱም ተማሪው ጋር መጥቶ በሽታውን ማሳለፍ አይፈልግም እንዳይል ሌላ ቦታ ይሄዳል። እዚያ በኋላ እንደዚያ ነው የሚደረገው። በዛፍ ስር ነው ቀሳ የሚወጣው። ድምጽ አናሰማም ሲሉ በድምጽም ይተላለፋል ብላችሁ ታስባላችሁ? አዎ ጠጋ ካለ አዎ በድምጽ ካለ በንክኪ ሳይሆን በድምጽም ሊተላለፍ ይችላል። መንፈስም አድርገው ስለሚታሰብ ግን ይሄን ደግሞ አንድ ጊዜ አንድ ማስታውሰው ደግሞ የሚገርም ነገር አንደኛ ሰውም ታመው ነበረ፣ ሰው ማስታመም አለ ብለው አደጋ ደርሶ ነበርና እስቲ ያን ለአድማጮቻችን። አዎ እሱ እንግዲህ በጣም የሚያሳዝን ሁኔታ አብረን የነበርነው ተማሪ በጣም እኛ በለጥ ያለ ነው። በዜማ አቋቋም ድጓ አዋቂ ነው እና እኛ የተሻለ ነው። ማህሌት ይቆማል። በጣም እኛ አብረን እያጀብን በጣም የምንረዳዳ ሰዎች ነበርንና እንደ አጋጣሚ እኔ ወደ ሌላ ቦታ ሄጄ ስመለስ ታሞ አንድ ህፃን ልጅ ይዞት ሄዷል ተባለ። ሌላ ልጅ መቼም አስተማሚ ወስዶታል። እንዴት እሱን ያህል ሰው እንዴት እሱን ልጅ አስዛችሁ ትዳላችሁ ብዬ እኔ ራሴ መሄድ አለብኝ። እሱማ ልጅ ነው አይሆንም አልኩና ራሴ ሄድኩኝ። ማስታመም አለብኝ አልኩ። ማስታመም አለብኝ አልኩ። ሄድኩኝ። እዚያ እሱ ተሻለው
ሲሻለው እኔን ያዘኝ። አስታመሙት ለተወሰነ ጊዜ? አዎ እኔን ያዘኝ። እንዳጋጣሚ ራእይ አየሁኝ፣ ህልም አየሁና ህልሜ ምንድነው? የያስኳት በትር ስትሰበር አየሁ እና በጣም አዘንኩኝ። እንደ አንድ ነገር እንደሚሆን ገባኝ። እሱ ተሽሎታል። እኔን ታመው እያለን ይሄን ህልም የሚያዩት። እዚያ በኋላ ልክ በዚያውን ሰዓት እንቅልፌ ስነቃ ለቆኛል። እንትኑ ህመሙ ለቆኛል። እሱ እንደገና ታሟል። ሀገር ሽቶበታል ማለት ሀገር ሽቶበታል። ያቺ በትር የኔ ጓደኛዬ መሰበር ነው ለካ። በትሬ ከሁለት ተሰብራ ነበር እና ኋላ ልክ ምግብ አልኩኝ። ምግብ አይ እንግዲህ መሞቱ ነው ብለው ሊሞት ሲል እንደዚህ ይባላል እና ምግብ ብዬ ምግቡን ሲሰጡኝ በልቼ ደህና ሆንኩኝ። እኔ ወዲያው ምንም ነገር የለም። እንደው ብድግ አልኩ። መንቀሳቀስ አልችልም። እንደዚህ እንደዚህ ብዬ ምግብ ነው ውሃ የሚያፈሱብኝ እንጂ እንደዚህም አልነበርኩም። እና እዚያ በኋላ እኔ ተነስቼ ብድግ ስል እሱን ሳየው ዘንበል ብሎ ተኝቷል። እዚያ ሳየው በቃ መንቀሳቀስ አይችልም። ያው መቼስ ምን ይደረግ፣ ከትንሽ ቀናት በኋላ እሱ አለፈ። እሱ ሲያልፍ ተመልሼ ወደ ሀገር ቤት መሄድ ነበረብኝ። ይኸውም እኛ አንድ ላይ አይደለንም፣ ደብረ ታቦር ይሁን እንጂ እሱ ወደ ጋይንት የሚጠጋ ቦታ ነው ያለው። እኔ የምኖረው የኔ ቦታ ደብረ ታቦር ከተማው ነው። ግን ያው ጠየቅኩት ዘመዶቹ የት እንደሆኑ እነማን እንደሚባሉ። ገና ከመሞቱ በፊት አወኩ እንደሚሞት። ያቺ በትሬ ስለተሰበረች ስጠይቀው ነገረኝ። ከዛ ከዳንኩ በኋላ ሁሉን እነሱን ቀበርን በኋላ ትንሽ ተሻለኝ። ሲሻለኝ ተነስቼ ሄጄ ለዘመዶቹ አረዳሁኝ እና በጣም አሳዛኝ ጊዜ ነበር በእውነቱ። በጣም እስካሁን ድረስ ይሰማኛል። ተማሪ እንግዲህ ከተለያየ አካባቢ ነው የሚመጣ፣ ከሌላም ክፍለ ሀገር ጠቅላይ ግዛትም ሊመጣ ይችላል። ስለዚህ አንድ ሰው በሚታመምበት ሰዓት ማንም ረዳት ቤተሰብ የለውም፣ ርቆ ነው ያለው። እናንተ ናችሁ ቤተሰቡ። ቤተሰቡ እኛ ነን። ግን ይሄን ለማርዳት ለቤተሰብ ለማርዳት ክፉና ደጉን አንድ ሰው መታመም ሲጀምር መጠየቅ ትጀምራላችሁ ማለት ነው። አድራሽ እሶንም እንደዚሁ ጠይቆት ነበር የታመሙ ጊዜ? ጠይቆኝ ነበር እና በጣም ደክሜ ሳለ ነው የጠየቀኝና እንደምሞት ነበረ። አለቀስኩኝ። እኔ እንደዚያ ሲጠይቀኝ መሞቴ ነው ለካ ይሄንን የጠየቀኝ ብዬ እንደተኛሁ አዘንኩኝ። እንደው እናቴ ምን ትሆን ይሆን ብዬ ሌሊት ህልም አየሁኝ። ህልሙ ለካ እኔን ትቶ ወደሱ ሄዷል እና እንደዚያ ነው የሆነው። ከዛ በኋላ ትምህርቱን እንዳለ እንደቀጠሉ እንግዲህ የተለያየ ትምህርት ቤት መምህራን እያፈላለጉ እንደቀጠሉ እንግዲህ ከዚህ በፊት የማውቀው ጉዳይ አለና ህመሙ ከዳኑ በኋላ ወዴት ነው የሄዱት? እንግዲህ ህመሜን ዳንኩ በኋላ ተመልሼ እዚያ ጎጃም ብቸና ነው የሄድኩት። እንግዲህ በፊት ከመታመማችን በፊት እዚያ ሄደን ብቸና ነበር ነው እና እሱ ከሞተም በኋላ በዚያው ነው የቀጠልኩት። አስተማሪያችን መምህር ፍስሐ ይባላሉ። በጣም ባህታዊ አባት ናቸው እና እዚያ ቀጠልኩኝ። ደህና ነበርኩኝ በትምህርቱ። በዚህ በቅኔው እዚያው ተቀኘሁ። እንደውም አስነጋሪ ሁኜ ነበረ እና በጣም መምህሩ በጣም ይወዱኝ ነበረ። መምህሩ ራሳቸው የኛ ጋራ ነው የሚበሉት፣ እየተለመነ ነው የሚበሉት እንጂ ደሞዝ የላቸውም። እኛ ነን ለምነን የምናበላቸው የነበረ። እዚህ ጋር የበለጠ ግልጽ ያርጉልን። እናንተ ተማሪዎቹ በቀበሌው
በየቤቱ ተሰማርታችሁ የልመና ክፍል ተሰጧችሁ ሄዳችሁ ለምናችሁ ነው የምትበሉት። መምህሩ ምንም ገቢ የለውም ማለት ነው። የእናንተ ቁራሽ ነው የሚበላው ማለት ነው። አዎ ምንም የላቸውም። ደግሞ የእሳቸው ቦታ የዚህ አካባቢ ያለው መንደሩን ነው ያለንበት መንደር ነው የእሳቸው ክልል። በማስተማራቸው ምንድን ነው የሚጠቀሙት እነዚህ ትልልቅ ሊቃውንት? እንዴ በረከት ከእግዚአብሔር ነው አሌላ ነው ማለት ነው። ስለዚህ የምድር ላይ ደሞዝ አይደለም ለነሱ ሰውን ለእውቀት ማብቃት እና የእሳቸው አካባቢ እኔ ነኝ የማስለምነው የነበረ ያቺ የምንኖርባት አካባቢ ነው የመምሩ ስለሆነ ደግሞ እኮ ብቻናን ታውቀው እንደሆነ ከተማ ቀመስ ነው እና እርግጥ ዋናው ከተማ አይደለም ግን እዚህ አካባቢ ያሉት ሰዎች የእሳቸው ምድብ ስለሆነ ቦታው ኮፈዳችን ሞልተን ነው የምንመጣው። እዚያ ሄደ ተማሪ የተከበሩ ናቸው እሳቸው እና ያው በቀን እንደዚህ ነው የሚበሉት። ንጹህ ባይታዊ ነበሩ። በጣም ይበቁ ባይታዊ ናቸው። ከዚህ ደግሞ ሌላም የብዙ ተማሪዎች ህይወት ነውና ቅድም ከገለጹልኝ ከቤተሰብ ሸሽቶ ራቅ ብሎ ለትምህርት የበለጠ ትኩረት ለመስጠት ሲባል ሌላም ደግሞ ጥሩ መምህር ለማግኘት ወይም የሚፈልጉትን የትምህርት አይነት ለማግኘት ራቅ ብሎ እንደሚካሄድ ቅድም ገልጸውልኛል። አንዳንድ ጊዜ ከቤተሰብ የመሸሽ ጉዳይ ሲኖር እሶ ወደ አገሮ አካባቢ በሚሄዱበት ሰዓት ሌላ ትምህርት ቤት ለማቋረጥ አንደኛ ደብረ ታቦርን ከተማዋን እየገላመጡ ማለፎ፣ ሁለተኛም ደግሞ አያቶን መሸሾን ሁሉም ታሪክ ነገሮኛል። እስቲ እንግዲህ እሱ ደግሞ እንግዲህ ጎጃም ብዙ ቆይቼ በቅኔው በዚያው ነበር ልገፋ የነበረ። ግን መጀመሪያ ቅኔ ያስጀመሩ መምህር ጌጡ ይባላል የስመዳ ናቸው። በጣም የታወቁ ናቸው። እሳቸው ከአዲስ አበባ ቆይተው ቢቸና እሳቸው የተማሩበት ነው። ቢቸና ይመጣሉ። መጡና መምሩ ጋር ተገናኙ። እኛን አገኙን፣ እኔና ጓደኛዬን። እኔ እኮ የኔ ልጆች ነበሩ መጀመሪያ እና እንዴት ናቸው ሲሏቸው እንግዲህ ዋቸው ተባለ። እሳቸው ሁለታችን የኔ ጓደኛና እኔ እየተቀበልን ሁለት ሙሉ ቤት ዘረፉ እና አዎ መምህር ጌጡ እዚያ ቁጭ ላይ ያዳምጣሉ። እና ኋላ ከተዘረፈ በኋላ ማስቀጸል አለ፣ መተርጎም ያንን የተዘረፈውን ሙያውን መመደም ማለት እና እዚያ በኋላ እና ሁለታችንም አንዳችን በአንድ ቦታ አንዳችን በአንድ ቦታ ሆነን ይሄንን ጀማሪውን ተማሪ ይዘን እያስቀጸልና አዩንና በጣም ተደነቁ፣ አደነቁን። የድሮ መምህር ሆናቸው የሚያውቁ። ከዚያ በኋላ በመነጋቴው እነዚህን ልጆች ይዣቸው ልሄድ ይፍቀዱልኝ አሏቸው። ለእኔ ነገሩኝ። መጀመሪያ መጽሐፍ እማራለሁ ብለህ ነበር አይደለ? ለምን መጽሐፍ አትማርም? እና መተህ ተማር፣ ቅኔውን መኛ ታጠብቃለህ። እንደገና ያዚህ አሁን ያለው ቅኔ ጎዳና ነው። የተሻለ ሰምና ወርቅ በደንብ ተምረህ ደግሞ አቦሻክር መማር አለብህ፣ የቅኔውን ባህል በደንብ መማር አለብህ አሉኝ። በጣም ፍላጎት አደረብኝ። እዚያ መምህሩ መፍቀድ ነበረባቸው። ብቻ ነው እንግዲህ እሳቸው ጠይቋቸዋል። አዛችሁ ሂዱ ተባልነ። ተነስተን ሄድነ። ፈቀዱ? አዎ ፈቀዱ። ሄድነ። ስማዳ ገባንና ስማዳ ጀመርን። ካስጀመሩም በኋላ እሳቸው እንደዚህ አዲስ አበባ ለምደዋል። ተነስተው አዲስ አበባ ይሄዳሉ። እዚያ ብንጠብቅ ቀሩ። እዚያ በዛ ሰዓት ትምህርት ይዘጋል። ምንድን ነው የሚደረገው? አለ ዘራፊ ያሉ ዘራፊዎቹ ይዛሉ። ደረጃ ያላቸው የሚያስተምሩ አሉ። እና እንዴ አሁን 4 ወር ቆይ ጠበቅን። 4 ወር በኋላ አይ እኔ ሰውዬ በቃ ተጫወቱብን ብለን ተነስተን ወደዚህ ማለት ጋይንተር ነው። እዚያ ገብተን እየተማርን ሳለ ጋይንት እንግዲህ
በጣም ብርዳም ቦታ ነው እና ጥናፋ ይባላል። እዚያ ወደ ጉና አካባቢ ነው። ወደ ጉናው ጉና ነው ራሱ ጉና ነው የነበርነው እና በጣም ሲያስቸግረን እኔ አመመኝ ጉንፋን፣ እንደ ጉንፋን ሆነ ብርዱ። በጣም ሳል ያዘኝ። አይ ይሄንን ቦታ መልቀቅ አለብን ተባባልንና ተነስተን መልቀቅ ያለብን እንግዲህ ወደ ጥሩ ቦታ የድጓ መምሪያ ያለበትን ጠይቀን ደብረ ታቦር ታች ውዶ አሉ ተባለ ሀገረ ሰላም እና እንግዲህ እኛ ደብረ ታቦርን ማለፍ አለብን። አዎ በደብረ ታቦር አቋርጣቸው ነው በቤተሰቦ በኩል። አዎ እና ተሸሽጌ ነው እንግዲህ ያሳለፍኩት። ያ ጓደኛዬ ምንም እዚያ አካባቢ አይደለም። እዚያ በኋላ ውዶ ሀገረ ሰላም ገባን። ግን እዚህ ላይ እንግዲህ ደብረ ታቦር ከተማ ያደጉበት ከተማ ነው። ከዛ በላይ ቤተሰቦቹ አሉ፣ ታናሾቹ አሉ፣ ታላቆቹ አሉ። እስቲ ፈተናውን እስቲ ይንገሩኝ። እንዴት ሲያልፉ እንዴት እያደረጓሉ? በከተማው ውስጥ አልገባሁም። በዳር በከተማው ዳር ውጭ ለውጭ ስሜትዎን ማለት ነው። እንዴት የታገሉትን ስሜትዎን? እንግዲህ የዛን ጊዜ ስሜቱ ለትምህርት ነው እንጂ ለቤተሰብ ምንም እንትን የለንም። ምንም ስሜቱ የለንም። ቤተሰቡ ትኩረቱ ትምህርቱ ላይ ነው። ትኩረቱ ትምህርት ላይ ነው። ከዚያ በጣም የሚገርመው ነገር ከሄድኩበት ቦታ ለካ አያቴ እዚያ ኖራለች። አያውቁም ነበር? አላውቅም ነበር። እሺ። እና ለልመና ሄጄ እዚያ ቁሜ ስለምን ምሳሌ ብላ የሮጠች ስትመጣ ምን ነው ሙሃይ አልኳቸው። እንደማላውቁ እንደው አንተን የሚመስል ልጅ አለኝ ጎጃም ሄዶ ጠፋብኛል። ይመጣልው ታላ ያልቅሱ እንደው አንተን እኮ ነው የሚመስለው እና አይ ይመጣልው ታላ ይዞት ብዬ እዚያ በኋላ ተመልሼ ለጓደኛዬ ነገርኩት። ጉድ ሆንኩ እኮ ይኸውልህ ድናት ያለች። እዚያ በኋላ እዚያ አካባቢ ደግሞ ተማሪው ያውቃታል። እዚያ ስንጠይቅ ሙሃይ እኮ ልጅ ነፍስ ገሎ ሸፍቷል፣ ሊሄዱ ነው ልጃቸውን ለመጠየቅ ሲባል ሰማሁ። ሌላ ዳ ደግሞ መጣ። አሁን እዚያ መሄድ አቆምኩኝ። እንግዲህ እዚሁ ላዳምጥ እንጂ ሆነው ነው። ሊሸሹ ነበረ። ግን አሁን ደግሞ ይሄን ሲሰሙ ይሄን ጉዳይ ላጣራ ልቆይ አልኩኝ። ከዚያ በኋላ አያታችን ሄደች ወደ ደብረ ታቦር። ሄዳ ሽማግሌ ለካ አልሞተም፣ ሰው ተደበደበ እንጂ ነፍሱ አልወጣም ነበርና ድኗል። እና ሽማግሌ ተመርጦ ወንድሞች ትልቅና የሸፍተው የነበረ ትልቅ ወንድሜና ትንሽ ወንድሜ ናቸው። የኔ ተከታይና የኔ ታላቅ። እዚያ በኋላ ተመልሰዋል ተብሎ ሙሃይ እኮ ልጆቻቸውን አስታርቀው መጡ ተባለ። እንግዲህ ወዲያ መሄድ አለብን አልኩኝ። እንግዲህ ተመልካቾቻችን ይሄን አንድ ማስተዋል ያለባቸው በአጋጣሚ ሆኖ በተራ ግጭት በምንም ነፍስ ካለፈ ወይም ሰው ከተጎዳ ያለው ምርጫ መሸፈት ነውና በሽማግሌ እስኪታረቅ ድረስ እንደዛ ነው የሳቸው ወንድም የሸፈተው። ለዛ ነው እዚያ በኋላ ትንሽ ከጓደኛዬ ጋር አልተግባባንም። ጓደኛዬ ሊቀጥል ጀመረ እዚያ፣ ትምህርቱን መቀጠል ፈለገ። እኔ ደግሞ እዚያ መቀጠል አልፈለኩም። ምክንያቱም ቤተሰብ አለ። ራሱ አስተማሪው ዘመድ ይኑረዋል አላውቅም ነው እና ያን እንዲታወቅ አልፈልግም። ይገርማል። ከዚያ እኔ እንግዲህ ወደ ሀገር ቤት ዘመዶችን ልገናኝና ወደ ሌላ ሀገር መሄድ አለብኝ። እንግዲህ እዚህ 3 አመት በላይ ቆይቻለሁ። እንግዲህ እነሱ ተለይቼ ተነስቼ ሄድኩኝ ወደ ቤተሰብ ተሰናብቼው ለመሄድ ነው። እዚያ ከሄድኩ በኋላ ያው ብዙ ቆይቻለሁ። ቅኔው መቀኘት አለብኝ ደብሩ። እዚያ ቅኔ ተቀኘሁኝ። 1-2 ወር ያህል ቆየሁና እዚያ በኋላ መሄድ